Russia is turning up the heat, and this time the message is seemingly aimed straight at Europe. The Russian Defense Ministry has released video. ሩሲያ ዓለምን ያስገረመና ውጥረትን ያባባሰ ሌላ እርምጃ ወስዳለችም። የኒኩሌር አቅም ያላቸውና እጅግ ዘመናዊ የሆኑትን ሮሽኒክ የተባሉ ሚሳኤሎች በጎረቤት ሀገር ቤላሩስ ውስጥ ወደ ንቁ የውጊያ አገልግሎት መግባታቸውን የሚያሳይ ቪዲዮ ይፋ አድርጋለች። ቤላሩስ የኔቶ አባል ከሆኑት ፖላንድ፣ ሊቱዌኒያ እና ላትቪያ ጋርም ድንበር የምትጋራ ሀገር በመሆኗ ሚሳኤሎቹ እዚያ መመደባቸው ለምዕራባውያን ትልቅ ስጋት ሆኗል የተባለ ይገኛል። ፕሬዝዳንት ፑቲን እንደገለጹት እነዚህ ሚሳኤሎች ከድምጽ ፍጥነት 10 እጥፍ በላይ የሚጓዙ በመሆናቸው በአሁኑ ወቅት ባሉ ማናቸውም የመከላከያ መሳሪያዎች ሊመከቱ ወይም ሊከሸፉ አይችሉም። መካከለኛው ርቀት ተኳሽ የሆኑት እነዚህ ሚሳኤሎች እስከ 5000 ኪሎ ሜትር የመጓዝ አቅም ያላቸው ሲሆን ይህም ከቤላሩስ ወይም ከሩሲያ ተነስተው መላው አውሮፓን ወይም የአሜሪካን ምዕራባዊ ጠረፍ በቀላሉ መምታት ይችላሉ ማለት እንደሆነም ተመላክቷል። በሩሲያና ቤላሩስ መካከል ሚኒስትሮች የተለቀቀው ቪዲዮ ሚሳኤሎቹ በትክክል የት ቦታ እንደሚቀመጡ ባይገልጽም ተንቀሳቃሽ መተኮሻዎች ወደ ጫካ ሲገቡና መደበቂያ መረብ ሲለብሱ ይታያል። የቤላሩስ መከላከያ ሚኒስትር በበኩሉም የኦሬሽኒክ ሚሳኤል ክፍለ ጦር በሀገሪቱ በተወሰኑ ስትራቴጂካዊ አካባቢዎች የውጊያ ግዴታ ተግባራት መውጣቱን መጀመሩን አረጋግጧል። የሰው ልጅ ታሪክና የቴክኖሎጂ ግስጋሴ የሚገርም ነው። ጥንት አባቶቻችን በድንጋይ ተጋጅተው እሳት ሲጭሩ ዓላማቸው ጨለማን ለማብራትና ስጋን ለመጥበሻ ነበርም። ዛሬ ግን የአሳት ሰማይ ተሰቅሎ ሀገርን በሰከንድ ውስጥ አመድ የሚያደርግ ኦሬሽኒክ የተባለ የጥፋት መክሰፍት ሆኖ ብቅ ብሏል። ኦሬሽኒክ ቃሉ በሩሲያኛ የዛፍ ስም ነው፣ የለውዝ ዝርያ እንደማለትም። የሰው ልጅ ለጥፋት መሳሪያ ስም ሲያወጣ ምንኛ ቅንያዊ ነው የብዙዎች ጥያቄ ነው። ገዳይ መርዘን ማር የጥፋት ነጎድጓድን ደግሞ የለውዝ ዛፍ ብሎ መጥራት ይህ የሩሲያ አዲስ የጦር አውሬ ሰላማዊ ስም ተከልሎ የመጣ የዘመናችን የሲኦል ደጅ ተላላኪ ነው። ይህ ሚሳኤል ሲነገርለት የምንሰማው ጉድ ከሳይንስ ልብ ወለድ ድርሰቶች የወጣ ይመስላል። ፍጥነቱም ከድምጽ ፍጥነት 10 እጥፍ ይፈጥናል ተብሏል። ድምጹ ራሱ ወንድሜ ቆይ እንጂ ብሎ ሊከተለው የማይችል አየርን ሰንጥቆ ሲያልፍ ሰማይን የሚቀድ ፍጥነት ማለት ነው። ይህ ማለት ከሞስኮ ተነስቶ አውሮፓ የደረሰበት ጊዜ ሳይሆን መጣሁባችሁ የሚል ወሬ ሳይሰማ ኢላማው ጋር ደርሶ የሚከስም ጉድ ነው። በዘመናችን ያሉ ዘመናዊ የሚባሉ የሚሳኤል መከላከያ መሳሪያዎች ሁሉም በዚህ ሁሉ ሚሳኤል ፊት ልክ እንደ ሕፃን ልጅ መጫወቻ ናቸው። ሚሳኤሉ መመከት ማለት እየበረረ ያለን ዝንብ በአይን ጥቅሻ ለመያዝ ከመሞከር የከፋ ከንቱ ድካም ነው። ፑቲን ይህን መሳሪያ ለዓለም ሲያስተዋውቁም ልክ እንደ አንድ ጥንታዊ ንጉሥ አዲሱ የጦር ሰይፍ እንደተሳላላቸው ሁሉ በኩራት ነበርም። የኦሬሽኒክ ሚሳኤል ወደ ቤላሩስ መዛወር ደግሞ የጨዋታውን ሕግ ቀይሮታል። ቤላሩስ የሩሲያ የቅርብ ወዳጅ ብቻ አይደለችም፣ የአውሮፓም ደጅ ነችም። ፖላንድ፣ ሊቱዌኒያና ላትቪያ የኔቶ አባላት ሆኖ ሳለ ይህ የጥፋት አውሬ በደጃቸው ላይ መቆሙ እንቅልፍ የሚነሳ ጉዳይ ሆኗል። ሚሳኤሉ ኒኩሌር የመሸከም አቅም አለው ሲባል ነገሩ ከወታደራዊ ግጭት ካልፎ የሰው ልጅ ሉና የመፈታተን ደረጃ ላይ ደርሷል። መካከለኛ ርቀት ተተኳሽ የተባለው የሚሳኤልም እስከ 5005 ኪሎ ሜትር በላይ ይምዘገዘጋልም ተብሏል። ይህ ማለት ከሩሲያ ተነስቶ የአሜሪካን ምዕራባዊ ጠረፍ ወይም መላው አውሮፓን አለውባቸው የማለት አቅም አለው ማለት ነው። ሾልኮ በወጣው ቪዲዮ ላይ እንደታየው እነዛ ሚሳኤሎች በጫካ ውስጥ ተደብቀው በመከላከያ መረብ ተሸፍነው ለጥቃት ሲዘጋጁ ማየት በሰላማዊ ዓለም ላይ የተደቀነ ትልቅ ጥቁር ደመና ነው። ይህን የጥፋት መሳሪያ ፑቲን ለምን አሁን አወጡት ብለን ብንጠይቅ መልሱ በዲፕሎማሲውና በጦርነቱ አውድ ውስጥ ተቀብሮ እናገኘዋለን። ጦርነቱ 4ኛ ዓመቱ ሊይዝ ጥቂት ቀናት ሲቀሩት ሩሲያ በዩክሬን ላይ ያላትን የኃይል የበላይነት ለማሳየትና ምዕራባውያን ለማስፈራራት የተጠቀመችበት ትልቅ ካርድ ነው። እጃችሁን ካላጠፋችሁ በለውዝ ዛፍ ስም የተሰየመውን ማት ይወርድባችኋል የሚል መልእክትም አለው። በተለይ ደግሞ ሩሲያ ይህን ማሳየቷ የድርድር አቅሟን ከፍ ለማድረግ ነው እየተባለም ይገኛል። የሰው ልጅ የሚገርመው እዚህ ላይ ነው። ሰላምን የሚፈልገው በጦርነት ማስፈራራት ውስጥ ሆኖ ነው። ሰላም ከፈለክ ለጦርነት ተዘጋጀ የሚለው ጥንታዊ አባባል ዛሬ በኦሬሽኒክ አማካኝነት በዘመናዊ መልክ ተተርጉሟል ተብሏል። ኦሬሽኒክ ሚሳኤል ብቻ አይደለም፣ እሱ የፖለቲካ መልእክት ነው፣ እሱ የሳይንስና የጥፋት ጋብቻ ውጤት ነው ሲሉ አንድ የፖለቲካ ተመራማሪ ይናገራሉ። በሰከንድ ውስጥ በሺዎች የሚቆጠሩ ኪሎ ሜትሮችን የሚጓዝ ምድርን የመቆፈርና የመበተን አቅም ያለው ይህ መሳሪያ በሰው ልጅ ታሪክ ውስጥ አዲስ ምዕራፍ ከፍቷል። የኦሬሽኒክ መታወቅ የጦር መሳሪያ ግብግብን አዲስ መልክ አስይዞታል። አሁን ዓለም የማን ሚሳኤል ይፈጥናል፣ የማን መከላከያ ሲበልጣል ወደሚል የሞኝ ጨዋታ ገብታለች። በዚህ መሃል ግን ሰላማዊ ሕዝብ ኦዴሳ ውስጥ የሚቆስሉ ሕፃናትና መኖሪያቸው የሚፈርስባቸው ሰዎች ጣፈንታ የታሰበበት አይመስልም። የሚገርመው ነገር ግን ይህ ሁሉ የጥፋት ዝግጅት የሚካሄድበት ወቅት ሰላም በአድማስ ላይ ይታያል የሚሉ ድምጾች መሰማታቸው ነው። የፖላንዱ ጠቅላይ ሚኒስትር ዶናልድ ቱስክም ሰላም በሳምንቶች ውስጥ ሲመጣ ይችላል ይላሉ። ፕሬዚዳንት ዘለንስኪ ደግሞ ከአሜሪካው ፕሬዚዳንት ትራምፕ ጋር ስለጸጥታ ሁኔታ ዋስትናም ይወያያሉ። በአንድ በኩል ኦሬሽኒክ በጫካ ውስጥ መረብ ለብሶ ይዘጋጃል፣ በሌላ በኩል ደግሞ ዲፕሎማቶች በጠረጴዛ ዙሪያ የቃላት ጦርነት ይገጥማሉ። ይህ የዓለማችን ግጭት ነው። በአንድ እጅ ሰዓት በሌላ እጁ ይዞ የመቅረብ ጥበብ
ሩሲያም ከሰሞኑ በፑቲን መኖሪያ ላይ ጥቃት ሰንዝሯል በሚል ሰበብ የኦሬሽኒክን አስፈላጊነት ይበልጥ ለማጉላት ትሞክራለች። ዩክሬንና ምዕራባውያን ደግሞ ይህንን የፈጠራ ወሬ ይላሉ። እውነቱ ግን ያለው እዚያ በሚምዘገዘገው ብረት ውስጥ ነው። ኦሬሽኒክ በቤላሩስ ምድር ላይ እግሩን ሲተክል የአውሮፓ የጸጥታ አየር በጭንቀት ተሞልቷል። ዛፉ ፍሬ ያፈራል፣ ኦሬሽኒክ ግን አመድ ያመርታል። የሰው ልጅ ጥበብ ለሞት ጥፋት ያዘነብላል። ለምንስ የለውዝን ዛፍ ስም ለሞት መጠሪያ ይጠቀማል የሚለው ጥያቄ የሁሉም ሆኗል። በመጨረሻ ኦሬሽኒክ የሀያላን ሀገራት የጡንቻ መሳሪያ ሆኖ ይቀጥላል። ፍጥነቱ አቅሙና የሚሸከመው ኒውክሌር ጥቃት ስጋት የዓለምን ፖለቲካ አቅጣጫ እየቀየረ ነው። ነገር ግን ታሪክ እንደሚያስተምረን በጦር መሳሪያ የተገነባ ሰላም ልክ እንደ ኦሬሽኒክ ፍጥነት በአይን ጥቅሻ ሊጠፋ ይችላል የተባለም ይገኛል።